ይህ አስደማሚው ከእስር ቤት አንዲት እንስት ጠፍታ የአሜሪካን ትልቁን የምርመራ ተቋም የሆነውን ኤፍቢአይን ጨምሮ የከተማውን ፖሊስ ያሸበረም ያስደነገጠም በጥቂት ደቂቃ የተፈጸመ ኦፕሬሽን ነው። ከውጭ ሲታይ ሰላም ያለው የሚመስለው የክሊንተን የሴቶች ማረሚያ ቤት ሰላምን በተነፈጉ፣ መብታቸው በተጣሰ፣ የዘር ፍትህን በተነፈጉ ብዙ እንስቶችም ተሞልቷል። ያለበደሏ ያላጣቷ በደልሽ ተብላ የተፈረደባትን ነገሩ ግን የፖለቲካ እስረኛ አድርጎ ያስቀራትንም ሕይወቷን በአራት ግድግዳ አጥሮ ተስፋ የሚያሳጣ ሕይወትን እንድትኖር ያደረገ አንዲትን ሴትንም ከውስጥ ይዞ ብዙ ቀንና ሌሊቶችም አልፈውበት ቆይቷል። ነገር ግን ኖቬምበር 2 1979 የሁሉ ተስፋ ማጣት ታሪክ ሆነ። ቀኑ ልክ እንደተለመደው ሰላማዊ እንቅስቃሴ የነበረው ከሌሎች ቀናት ጋርም ተመሳሳይነት ያለው ሆኖም ነበር የጀመረው። የእስረኞች ቤተሰቦች የሚጠይቁበት ሰዓትም በተለመደው ሰዓት ላይ ደረሰና ለቀናት፣ ለዓመታት፣ ለወራት የተነፋፈቁ ቤተሰቦች ተገቢውን የፍተሻ ሂደት አልፈው ተገናኝተው ጭውታቸውንም ያደርጉም ያዙ። በዚህ ሁሉ ሂደት ውስጥ የቤተሰብ አባላትን እንጠይቅ ብለው 3 ወጣቶች ወደ ውስጥ ለማለፍ ይቃርባሉ። ሙቱሉ ሻኩር፣ ሴኩ ኦዲንጋና ማርሊን በግ የተሰኙት እነዚህ ወጣቶች እስረኛ መጠየቂያ ሰዓቱን አክብረው ቢመጡም በቦርሳቸው የያዙትን እንዲከፍቱ በጥበቃ ክፍል ሰራተኞች ይነገራቸዋል። አሁን ለዓመታት የተጉበትን ዕቅድ ወደ መሬት እንዲወርድ ማድረግ ነበረባቸውና በቦርሳቸው የያዙትን ሽጉጥና ቦምብ በማሳየት የጥበቃ ክፍሉን አወኩት። ዓላማቸው አንድ ነበር። በርሜ ይፍታህ ያለምንም ጥፋት ከውስጥ እየማቀቀች የነበረችን ለብዙዎች የነጻነት ተስፋን ያበራችውን ነፍስ ነጻ መውጣት። ቀጥለውም የጥበቃ ሰራተኞቹን በማሰር ምንም እንቅስቃሴ እንዳያደርጉ በማድረግ በፊታቸው እንስቷን ይዘው ኮበለሉ። ነገሮች ቀድመው ተሰናድተው ነበርና በተዘጋጀው ሰማያዊ ፎርድ ቫን በፍጥነት ግቢውን ለቀው ወጡ። እስር ቤቱ ተናወጠ። የእስር ቤቱ ኃላፊዎች ተጨማሪ የጥበቃ ኃይሎችን መጥተው እስረኞችን ይቆጥሩም ያዙ። ያቺ ብዙ እንግልት ያለ ኃጢአቷ የደረሰባት እንስት በቦታው የለችም። ሰዶ የማሳደዱ ሩጫን ፈጥኖ ፖሊስ ቢጀምርም አሳዶ ማግኘት በጣሙን ህልም ሆነባቸው። መኪናዋ በቅርብ ርቀት ባለ ሱቅ ላይ ተጥላ የተገኘችም ሲሆን እሷና ጓደኞቿ ግን እምጥግቡ ስምጥ ሳይታወቅ ሊሰወሩም ቻሉ። የዩናይትድ ስቴትስ መንግስት ይህ ክስተት ውርደት የነበረም ሲሆን እናም ከአሸባሪዎች ዝርዝር ውስጥ አስገብቶ በአፋጣኝ ያዙልኝ፣ ላመጣልኝ $2 ሚሊዮን የግሉ ይሆናል ሲል አዋጅ አስነገረ። ነገር ግን አየናት የሚል በአገር ምድሉ አልገኝም አለ። 1984 ደብሷ ከጠፋ ከ5 ዓመታት በኋላ አንድ ዜና የመገናኛ ብዙሃንን ያጥለቀለቀው ሆነ። ስትፈለግ የነበረችው እንስት በኩባ ጥገኝነትን ጠይቃ በመሪው ፊደል ካስትሮ ተሰጥቷታል የሚል መረጃ ተሰማና የፖለቲካ ጥገኝነትን በኩባ ተቀብላ ለነጻነት ብዙ የከፈለች እንስት አሳታ አን አውቶባዮግራፊ የራሷን የመከራ እዚህ ድረስ ያደረሳትን መጽሐፍም በ1987 ለማሳተም የበቃችበት ሕይወትንም ሰራች። ይህን ሁሉ መከራ የተቀበለችው እንስት ግን ማናት? እንዴትና ለምን የዚህ ሁሉ መከራ ገፈት ቀማሽ ሆነች? ለምንስ ይህች ሴት ማናትስ? አብራችሁን ስትቆዩ የምትሰሙትም ይሆናል። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋብዘን። ጊዜው የነጭ የበላይነት ብቻ የነገሰበት፣ የጥቁሮች መብት የተረገጠበት፣ ለጥቁሮች የጨለማ ዘመን እየተባለ የሚጠራበትም ሰዓት ነው። ይህ ደግሞ ብዙ ጥቁሮች የአሜሪካን የዘር ጭቆናን በቀጥታ እንደዚሁም በውስጥ ለውስጥ እንቅስቃሴ ለማስቆም ብዙ ሙከራዎችን እንዲያደርጋቸው እያስገደጋቸው ላስጨራሹም ዘመን እሷም ከነዛ ከተገፉ ሰዎች መካከል አንዷ ነበረችና በትምህርት ቤት የምትሰማው የሚነገራት የሚጻፉ ትርክቶች ሁሉ ጥቁሮችን ችላ ያለ የሄዱበትን ትግላቸውን ፍሬ የማያመላክት ጭራሹኑ የጠለሸ ታሪክ እንዲኖራቸው ትክክለኛ ያልሆነ ታሪክ ነበርና ይቺ ሴት ይህንን ጠንቅቆ ለማወቅ ጊዜም አልፈጀባትም ነበር። እናም በትርክቱም ሳትደናገጥ ብዙ ጊዜ ማሳልፋለች። በትምህርት ቤት ቆይቷም
ፈጣን፣ ለነገሮች የነበራት አረዳድ በልጅ ዕድሜ የማይታሰቡ ከተማሪዎች የበለጠ ለነገሮች መፍትሄ ያላትም ተማሪ ነበረች። እናም ይህ በጥቁሮች ላይ የሚደረገው በደል እንዴት እንደምትታገለው በጊዜው አትወስን እንጂ መስተካከል፣ መቀየር እንዳለበት ሁልጊዜም ታምናለች። በተለይ የሲቪል መብት ተሟጋች የነበረችው አክስቷ ኤቪሊን ዊሊያምስ ወደ ሙዚየም እንዲሁም የሥነ ጥበብ ጋላሪዎች ጥቁሮች የተሳተፉባቸውን ብዙ የሕይወት መንገዶችን የሚያሳዩ ቦታዎች ተወስዳት ነበርና ወደ ጥቁሮች ፖለቲካዊ ትግል እንድትቀርብ የሚያደርግ ሞራልንም ሰጣት። መዘግየቷ ደግሞ ቁጭት እንዲያድርባት አደረገና በውስጧ ለምትታገልለት የፍትህ የነጻነት ጥያቄ መልስ አስገኛለሁ ማለች። እናም ለዛ ዓላማ ተዋደቀች። አሳታ ኡሉግ ባላሻኩር ለራሷ የሰጠችው ስም ሲሆን ወላጆቿ ግን ጆዋን ዴቦራ ባይረን የሚል መጠሪያን ነበር የሰጧት። የተወለደችው በኩዊንስ ኒውዮርክ ሐምሌ 16 1947 ዓ.ም ከመምህርት እናት እንደዚሁም የመንግሥት የሂሳብ ሠራተኛ አባት የተወለደችው አሳታ ገና የወላጅ ፍቅር ምን ይሆን ምን እንደሆነ ሳታውቅ በ3 ዓመት ዕድሜዋ እናትና አባቷ ፍቺም ይፈጽማሉ። በ1950 ዓ.ም ወላጇ ከተፋቱ በኋላ ለበርካታ ዓመታት ከእናቷ ወገን ከሆኑት ከአያቶቿ ጋር ዊልሚንግተን በሰሜን ካሮላይና ውስጥ ኑሯን አድርጋ የቆየችም ሲሆን በዚህ ጊዜ ታዲያ በአሜሪካ የነበረው የዘር መለየት ገን የወጣበት፣ ጥቁሮችና ነጮች ለየብቻቸው የሕዝብ አገልግሎቶችን እንዲጠቀሙ፣ ጥቁሮችም ባሪያ ተደርገው የሚጨቆኑበት ጊዜም ነበር። ይህ እንዳለ ሆኖ የእሷ ቤተሰብ ሁኔታም ያልተረጋጋ፣ ፈተና የበዛባት ሕይወትን እንድትመራ እያደረጋት ጊዜም ነበር። ቤት ውስጥ የኢኮኖሚ ግለ ያለመግባባቶችም ኑሯን፣ የልጅነት ለዛዋን፣ የመበረቂያ ዕድሜዋንም በልቶት ስትጨነቅ እንዲያልፍ አስገደደ። በተለይ በአስሮዎቹ ዕድሜ ውስጥ እያለች በከፍተኛ ችግርና በረፍት አልባ ቀናት ያሳለፈችባቸውን ጊዜያቶች እጅጉን የማትረሳው ሆኖም ታስተዋውሰዋለች። ብዙ ጊዜ ከቤት ትሸሽና ከማታውቃቸው ሰዎች ጋርም ለአጭር ጊዜ ዝቅተኛ ደሞዝ ያላቸውን ስራዎችንም ስትሰራም የቆየችባቸው ጊዜዎች ነበሩ። በዚህ ሁሉ ጊዜ ግን አሳታ ከሌሎች ጥቁሮች በተለየ ለነጮች የነበራት አመለካከት የበታችነትን ያዘል አልነበረም። እኩልነንና ዝቅ አልላቸውም አይደረግም ባይም ነበረች። ይህ ደግሞ የሆነው አያቶቿም ሁልጊዜም ነጮች እንደነሱ መሆናቸውን ሲነግሯት ስላደገች ሳይሆንም አልቀረም። በዚህ ብቻ ያላቆመው የአሳታ ከነጮች ጋር የነበራት መገዳደር በትምህርት ቤቶች ላይም አቅሟን ዝንባሌዋንም ስታሳይ ከየት የመጣች ናትቼስ የሚል ጥላቻ በቦሮ ኦፍ ማንተን እንደዚሁም በሲቲ ኮሌጅ ኦፍ ኒውዮርክ ገብታ ትምህርቷን ስትከታተል የነጮችን የዘር መድሎና ጭቆና ወለል ብሎ የታያት ያን ጊዜም ትግሏን ሀብላ የጀመረችበትም ወቅት ነው። የመጀመሪያ እንቅስቃሴና ትግሏ የጀመረው ደግሞ 1967 የጥቁር መምህራን እጥረት እንደዚሁም ጥናትና ምርምሮች በቤተ መጻሕፍት እንዲሁም በተለያዩ ፕሮግራሞች ላይ አለመኖር ተቋሞ እንዲነሳ ያደረገች ጊዜም ነበር። ከዛም በ1960 መገባደጃዎቹ ላይ ብላክ ፓንተር ፓርቲን የተቀላቀለች ሲሆን በዚህ ቡድን ውስጥም ጥቁሮችን ከፖሊስ ያልተገባ ጨቋኝ ስርዓት ለመከላከል፣ ድህነትን ለመታገል፣ በዝቅተኛ የኑሮ ደረጃ የሚገኙ ማህበረሰቦችንም የተለያዩ እገዛዎችን ለማካሄድ ያለመ የነበረም ሲሆን አሳታ በዚህ ፓርቲ ውስጥ በፖለቲካዊ እንቅስቃሴ ላይ ያለው ድክመት ሩቅ እንደማያስኬዳት ያሰበች ጊዜ ሌላ መንገድ ለማሰብ ጊዜም አልፈጅባትም። ለዚህም ሌላና ሁነኛው ዓላማዋ ጋር የሚሄድ ሌላ ቡድን ፈልጎ መቀላቀል ነበረውና ዋናኛ አማራጯን በሽምቅ ውጊያ የአሜሪካን መንግስትን በጊዜው ለመታገል የወሰነውን የጥቁሮች ነፃ አውጪ ሰራዊት ወይንም ብላክ ሊበሬሽን ፓርቲ ሁነኛ ሆኖ አገኘችውና ሳታመነታ የቡድኑ አባልም ሆነች። የአሳታና የአሜሪካ የአይጥና ድመት ትግል ያን ጊዜም በይፋ ይጀምራል። መንግስት ሰበብ አስባብ እየፈለገ አሳታንና የቡድኑ አባላትን ያሰቃይም ያዘ። እስር ቤት ቤቷ እንዲሆንም አደረገው። በተለይ በጊዜው የሚከሰቱ ዘረፋ፣ እገታ፣ የቦምብ ፍንዳታ ላይ አሳታ የነገሩ መሪና መሰሪ ናት ሲል ፖሊስ እየደመደመ ያሰቃያትም ያዘ። ዳኛ የሌለበት ሸንጎ እየከተቱ ሰሚ ያሳጥተው በተለይ አሳታ ነጮችን ለማጥፋት ቆርጦ የተነሳ ቡድን አባል ሆና እየሰራች ነው ለሚል ተቋሙ በፍጹም የሚል ምላሽን በተደጋጋሚ ስትሰጥም ተደመጠች። ነጮችን መጥላት ላይ የተመሰረተ ሐሳብ ኖሮን አያውቅም።
ለጥላቻ በር ከፋቹን ካፒታሊዝምንና ኢምፔሪያሊዝምን እንጂ ስትል ብዙም ጊዜ ገለጸች። እናም አሳታ በዚህ ሁሉ ድብብቆሽ ውስጥ ዓላማዋን ለማስፈጸም ቆርጣ ትግሏን ባስቀጠለችበት ሰዓት አንድ ዱብዳም ወረደ። እሷና ሁለት ጓደኞቿ በኒው ጀርሲ ጎዳና እየተጓዙ ሳለ መኪናቸውን እንዲያቆሙ ትዕዛዝም ይሰጣቸዋል። ግን ደግሞ ያለ ምክንያትም አልነበረም። መኪናው የተሰበረው የኋላ መብራት ባለመስራቱም እንጂ አልፎም ከፍጥነት ወሰን በላይ እያሽከራከራችሁ ነበር ሲል የፖሊስ አባል የሆነው ጄምስ ሃርፐር እንዲቆሙ ትዕዛዝም ይሰጣቸዋል። መሪዋን ሲቃይ የነበረው ሱንዲያታ አኮሊን ከመኪናው እንዲወርድ የታዘዘም ሲሆን የጄምስ ጓደኛ ፖሊስ የሆነው ወርነር ግን በዚህ ሁሉ ጊዜ ከመኪናው ሳይወርድ ነገሮችን አንድ ባንድ ይከታተልም ነበር። ሁሉም ነገር ሰላም እንደነበር የቀጠለ ቢሆንም በኋላ ግን አስደንጋጭ እልም ያለ ተኩስም ተቀጣጠለ። ከአሳታ ጎን የነበረው ዛይድ ማሊክ እዛው በመኪናው ውስጥ ሲገደል የአሳታ እጆች ከጥይት መመታት አላመለጡም ነበርና እጆቿን በጥይትም ተመታች። ጄምስ በተተኮሰበት ጥይት እንዳሸለበ የታወቀም ሲሆን አኮሊም ሊያመልጥም ቻለ። ቢሆንም ግን በአጭር ጊዜ ፖሊስ አሳዶ የእድሜ ልክ እስራት በሱም በአሳታም ላይ ይሁን ብሎም ፈረደባቸው። በዚህ ብቻ ያላበቃው የአሳታ ስቃይ የወይን ቤት መከራ እንጀራዋ ሆኖ እንዲቀርም ወሰነ። ሰውነቷ እንዳልነበር ከካቴና ጋር የተጣበቀበት የባሱኑን ወንጀሏ መቼ የብቻ ሆነና ብሎ በትግል እንቅስቃሴ ወቅት አድርጋለች ያላቸውን የወንጀል ዝርዝሮች ፖሊስ እያመጣ ሌላ ተጨማሪ 26 ዓመትን ቆለለባት። መከራዋ የትየለሌ የሆነባት አሳታ በጨለማ ክፍል ለዓመታት አሳሯንም በላች። ሕክምና እንዳታገኝ ካገኘችም በጨካኝ ፖሊሶች የተከበበች አይምሮዋን በሚሰብሩ ቃላት እንድትደነዘዝም ተደረገች። የፍርድ ቤት ሂደቶች በቃል በማይገለጹ ክደቶች የተስተናገዱበት፣ የአሳታን ንጹህ መሆን የሚያሳዩ መረጃዎች እንዲጠፉ የተደረገበት፣ የውሸት ምስክርነት ሚዛን የደፋበት እንዲሆን ብዙ ተለፋና ተስፋ ቆርጣ እንድትቀመጥም ተደረገች። ያቺ በመግቢያችን ላይ ያነሳናት ቀን እስከምትመጣ ድረስ ነገሮች ለአሳታ እጅግ በጣም አስከፊ ጊዜያትም ነበሩ። እናም 1979 ኖቬምበር 2 ላይ ግን ሌላ አዲስ ፀሐይ የፈነጠቀችበት፣ በብላክ ሊበሬሽን አባላት ከፍተኛ የሆነ ጀብዱ የተፈጸመበት፣ በእቅዳቸው ብዙ የተለፋበት አሳታን የማስመለጥ እቅድ ወደ መሬት ወረደና አረፈው። እስረኛን እንጠይቃለን ያሉት ሙቱሉ ሻኩር፣ ሴኩ ኦዲንጋና ማርሊን በግ የተባሉ የብላክ ሊበሬሽን አባላት ወጣቶች ባቀዱት መሰረት አሳታ እንድታመልጥ ማደረጉና ከፍተኛ የሆነ ረብሻና የፖሊስ አሰሳ ከተማዋን እንዲያሸብርም አደረገ። ይህ ፊልም የሚመስል በደቂቃዎች የተፈጸመ ገድል ለአሜሪካ ፖሊስ እንቆቅልሽም ሆነ። አሳታም ደብዟም ጠፋ። ከ5 ዓመታት በኋላ ግን አምራና ቆንጅታ አሳታ በኩባ እንዳለች ጥገኝነትም ጠይቃ በዚያ ኑሮዋ እንዳደረገችም ተገለጸ። ለነጻነት ስትታገል ለጥቁሮች መብትም ስትል ብዙ መከራና ስቃይ አሳልፋ አሳታ ባለፈው ሳምንት መስከረም 16 በኩባ አረፈች የሚለውም ዜና ለዓለም ተዳረሰ። ከሞት በላይ የሆነው ስራዋ ግን ለዘላለም በጥቁሮች ልብ ውስጥ እንዲቀር ሆኖ የታተመም ሲሆን እኛም በዛሬው ዝግጅታችን አሳታ ሻኩርን እንደዚህ አንስተን ወደ እናንተ ማቀረብን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን።